ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔም ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። የአንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለእኔ ልጇ ብለሃላ። ለእኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ፣ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ፣ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ረሳኝ አይደለም። አያገባኝም። ማንም ይግዛልህ። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባህ? በእኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጭ ምንም አልፈልግም። አንተ 10 ሳንቲም ለእኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት፣ ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት። እግዚአብሔር እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። የአንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረግኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል። እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለእኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ። ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ። ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጨዋለሁ። አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ ሰው እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካደል የምትፈልገው። አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ፣ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው? አሁን ቆይ አይደለም እኔ ልጠይቃት።
ምንድን ነው መፍትሄው? ምን ቢደረግ ነው ተስማምታችሁ ልጁን ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ፣ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትዩ ነገር አለ? ምንድን ነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም። እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ የለም። ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሀላ ኃጢአት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታዊ ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ፍቅር ኖሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58,200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር፣ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ፣ አርቲስት ነህ፣ እናውቃለን፣ ብዙ ድራማ መስራት ትችላለን። ድራማህን ስራ፣ እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን፣ ግን ደግሞ ሰላም ስጠን። ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከ ዛሬ የሰጠው እድሎች አልተጠቀምክባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱ ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ፣ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? ይሄንን 25,000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው። 10,000 ብር ከልጅ አጉድዬበት አላውቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው ሳምንት አሉ ነው። ማክሰኞ ነው የከፈለው። ገባሽ? ማክሰኞ ከፍሎ ዛሬ ነበር የመጀመሪያ ማየት የሚችለው። ስለዚህ ዛሬ ለምን አላየም ታዲያ? እሱን አይመለከተኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሹ ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ እያወራው። ስለዚህ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ላይ ያለው እዚህ ጋር ችግር የለም። ንገሪኝ፣ ምንድነው? የራሱ አካውንት ላይ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም፣ ብሎክ አድርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳያለች። እሷን ታያት። እኔ ልጠይቅሻለሁ። አንድ ሰው ብሎክ ከተደረገ